ሌላም ጉዳት በአገራችን በመስራቁ በኩል ከጣሊያን ጋር የፈረመችው ውል ወሰኑ ከባህር ወደ ውስጥ 60 ኪሎ ሜትር መሆኑ ቢደነግግም ማንንም በማያውቀው ምክንያት ከኢትዮጵያ ሕዝብ በስውር ኢህአዴግ በሽግግር መንግስት ውስጥ የኤርትራ ወሰን ከቡሬ ማለት 71 ኪሎ ሜትር ወደ ውስጥ ገብቶ እንዲሆን ተስማማ። እንግዲህ ኤርትራ የቅኝ ግዛት ውል ከሚደነግገው እንኳን በቡሬ በኩል 11 ኪሎ ሜትር ወደ ውስጥ ኢትዮጵያ ገብታለች ማለት ነው። የባህር በር የማግኘት ጉዳይ ጠንከር ብሎ መሰማት ከጀመረ ሰነባብቷል። ኤርትራ ከኢትዮጵያ ስትገነጠል የተሰራውን ስህተት ለማረም የሚሰሩ ስራዎች መተግበራቸው እንደማይቀር ሁኔታዎች ያመላክታሉ። በዲፕሎማሲያዊ መንገድ ለማሳካት የሚሞከረው የባህር በር ጉዳይ ምናልባትም ጠንከር ያሉ እርምጃዎችን ጭምር የሚጠይቅ ይመስላል። በእርግጥ ከተለያዩ ባለስልጣናትና የጦር አዛዦች ጭምር የባህር በር ጉዳይ የግድና አንገብጋቢ ስለመሆኑ በይፋ መነሳት ከጀመረ ሰንበት ብሏል። ኢታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ 3 ነገር ያስፈልጋታል በማለት ሰላምና ልማትን ከጠቀሱ በኋላ በሶስተኛነት ያነሱት የባህር በር የሚለውን ነው። በጠቅላይ ሚኒስትር አብይ አህመድ ሊቀመንበርነት የሚመራው ብልጽግና ፓርቲ የባህር በርን ጨምሮ የኢትዮጵያ ብሔራዊ ጥቅም ስብራቶችን ለመጠገን ከባለድርሻ አካላቶች ጋር በትጋት ይሰራል ሲል አጽንኦት ሰጥቶ ያሳወቀው ትላንት ጥቅምት 14 2018 ነው። ይህ ብቻ አይደለም። የኢትዮጵያ ከፍተኛ የመንግስት ባለስልጣናት ከአሰብ ወደብ 40 ኪሎ ሜትር ርቀት ላይ የምትገኝ ከተማን መጎብኘታቸው የተሰማው በዚሁ ሰሞን ነው። አምባሳደር ሬድዋን ሁሴንና ጌታቸው ረዳን ጨምሮ የመንግስት ከፍተኛ ባለስልጣናትና አመራሮችን የያዘው ይህ ቡድን ጉብኝት ያደረገው ረቡዕ ጥቅምት 12 ቀን 2018 ዓ.ም ነው። ሌላም ታይቶ የማይታለፍና አንዳንድ የፖለቲካ ተንታኞች ጉዳዩ ጠንከር እያለ ነው እንዲሉ ምክንያት የሆናቸው መረጃ የተሰማውም እንዲሁ በዚሁ ሰሞን ነው። በኢትዮጵያ የሚንቀሳቀሰውና የኤርትራ መንግስት ተቃዋሚ ሆነው የቀይ ባህር አፋር ዲሞክራሲያዊ ድርጅት አዳዲስ ተዋጊዎችን ማስመረቁ ያውም የአፋር ክልል መንግስትና የኢትዮጵያ ህዝብን አመስግኖ ወዲህ ደግሞ ከኤርትራ ጋር ያለውን ችግር በሽምግልና መፍታት እንፈልጋለን ያሉት አምባሳደር ዲና ሙፍቲ የኢትዮጵያ ህዝብና መንግስት ከኤርትራ ጋር ጦርነት ውስጥ የመግባት ፍላጎት እንደሌላቸው ስለመግለጻቸው መረጃዎች በስፋት እየተሰራጩ ነው። ከሳምንታት በፊት የኤርትራው የማስታወቂያ ሚኒስትር የብልጽግና ባለስልጣናት በኤርትራ ላይ የሚያካሂዱት ግዴለሽነት የተሞላበት ወታደራዊ ዛቻ ቀጥለውበታል ሲሉ መክሰሳቸው ሳይዘነጋም። ሰላም ጤና ይስጥልን የተከበራችሁ የሸገር ታይምስ ቤተሰቦች እንዴት አላችሁ? በዚህ ጥንቅራችን የባህር በርን በተመለከተ እየተሰሙ ያሉ አዳዲስ መረጃዎችን ቀደም ሲል ከተሰሙ ዜናዎች ጋር እያመሳከርን የቀይ ባህርን ጉዳይ በዝርዝር እናነሳለን። አብራችሁን ቆዩ። የባህር በር ይኑረን ሲባል እግረ መንገድ የራስ የሆነ ወደብ ተገኘ ማለት ነውና በአንድ ድንጋይ ሁለት ወፍ ይሆናል። የባህር በርም ሆነ የራሷ የሆነ ወደብ እንዳይኖራት የተደረገችው ኢትዮጵያ ዛሬ የምትጠይቀው የራሷ ያልሆነን ወደብ ለመከራየት አይደለም፣ በሸፍጥና በኢህአዴግ ተባባሪነት ያጣችውን የራሷን ንብረት እንጂ። ዛሬ የባህር በርን ጉዳይ ማንሳት እንደ ኢህአዴግ ዘመን የሚያስወቅስና የሚያስነቅፍ አይደለም። ከዚህ ቀደም በተለይ በሀገር ወዳድ ዜጎችና በተቃዋሚ ፓርቲዎች በተደጋጋሚ ሲነሳ የኖረው የራስ ወደብ ጥያቄ አሁን ከፍ ብሎ የባህር በር የማግኘት ጉዳይ ላይ አርፏል። በገዢው ፓርቲም ትኩረት ተሰጥቶትና የብሔራዊ ጥቅም ጥያቄ ሆኖ እየተንጸባረቀ ነው። በእርግጥም የዛሬው የባህር በር ጥያቄ በራስ ልጆች የተፈጸመ ሀገራዊ ክህደትና ስብራትን የመጠገን ነው ቢባል ስለ ብሔራዊ ጥቅም የመሞገት እንጂ ስለ ገዢዎች የማሸርገር ተግባር ተደርጎ ሊወሰድ አይገባም። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ የባህር በርን ጨምሮ ቀሪ የኢትዮጵያ ብሔራዊ ጥቅም ስብራቶችን ለመጠገን ከባለድርሻ አካላት ጋር በትጋት ተሰራለው ማለቱን በተግባር ካሳየ ብሔራዊ ጥቅምን የማስጠበቅ ሂደት መሆኑ አይካድምና ብሔራዊ ጥቅምን ማዕከል በማድረግ በተለይ የኢትዮጵያን ስብራቶች ለመጠገን የባህር በር ጉዳይን ጨምሮ ሌሎች የኢትዮጵያ ስብራቶች እስካሁን ያልጠገናቸውንም ለመጠገን ሁሉም የድርሻው እንዲወጣ ነው ስራ አስፈጻሚው ጥሪውን ያቀረበው። እንደ ፓርቲም ሚናውን በብቃት ለመወጣት ዝግጁ መሆኑን አረጋግጧል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ የባህር በርን ጨምሮ ቀሪ የኢትዮጵያ ብሔራዊ ጥቅም ስብራቶችን ለመጠገን ከባለድርሻ አካላት ጋር በትጋት ተሰራለሁ ብሏል። የፓርቲው ምክትል ፕሬዝዳንት አቶ አደም ፋራህ እንዳሉት የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ትላንት ባካሄደው መደበኛ ስብሰባ በተለያዩ ሀገራዊ ጉዳዮችና የፓርቲ አጀንዳዎች ላይ መክሮ አቅጣጫ አስቀምጧል። የፓርቲው ስራ አስፈጻሚ ኮሚቴ የባህር በርን ጨምሮ ቀሪ የኢትዮጵያ ብሔራዊ ጥቅም ስብራቶችን ለመጠገን እንደሚሰራ ከመግለጹም ባሻገር
የኢኮኖሚንና ሌሎች ጉዳዮችንም አንስቷል። ለዛሬ ዋነኛ ትኩረታችን የባህር በሩ ጉዳይ ነውና ሌሎቹ ለጊዜው ይቆየን። የባህር በር ጥያቄው በተነሳ ቁጥር አብሮ የሚነሳ ጉዳይ ኢትዮጵያ በምን መልኩ ነው የባህር በር ጥያቄዋን የምታሳካው የሚለው ነው። ዋነኛ መከራከሪያ ነጥቡ ኢትዮጵያ በታሪክና በሕግ ያላትን መብቶቿን ተጠቅማ የቀይ ባህር ጥያቄዋን ማሳካት እንደምትችል የሚገለጸው ነው። ነገር ግን እንቅፋቶች እንዳሉ በሚገባ መናገር ይቻላል። ኤርትራ የኢትዮጵያ የባህር በር ጥያቄ ላይ እንቅፋት መሆኗ አያጠያይቅምና በምን መልኩ ነው የሚለው የበርካቶች ጥያቄ ነው። ለዚህ ጥያቄ ምላሽ ፍንጭ ሊሰጡ የሚችሉ ከሰሞኑ የተሰሙ ጉዳዮችን እንደሚከተለው እንቃኛቸው። ከሰሞኑ ትኩረት ከሳቡ ጉዳዮች መካከል የኢትዮጵያ ከፍተኛ የመንግስት ባለስልጣናት ከአሰብ ወደብ በቅርብ 40 ኪሎ ሜትር ርቀት ላይ የምትገኝን ከተማ የመጎብኘታቸው ነገር አንዱ ነው። የብሔራዊ መረጃና ደህንነት አገልግሎት ኃላፊ አምባሳደር ሬድዋን ሁሴንን ጨምሮ የመንግስት ከፍተኛ ባለስልጣናትና አመራር ቡድኖችን የያዘ ከአሰብ ወደብ በ80 ኪሎ ሜትር ርቀት ላይ የምትገኘው የአፋር ክልል ቡሬ ከተማን ረቡዕ ጥቅምት 12 ቀን 2018 ዓ.ም ጎብኝተዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ከፍተኛ የጦር መኮንኖችና የአፋር ክልል ባለስልጣናት በጉብኝቱ መሳተፋቸውን መረጃዎች ያሳያሉ። የቡሬ ከተማ ኢትዮጵያ፣ ኤርትራና ጅቡቲ አዋሳኝ ድንበሮች ላይ በቅርብ ርቀት የምትገኝ በአፋር ክልል ውስጥ ያለች ከተማ ነች። እዚህ ጋር በመግቢያችን ላይ ያስመለከትናችሁን የዶክተር ያዕቆብ ኃይለማርያም ንግግርን እናስታውሳችሁና እንመለስ። በአገራችን በምስራቁ በኩል ከጣሊያን ጋር የፈረመችው ውል ወሰኑ ከባህር ወደ ውስጥ 60 ኪሎ ሜትር መሆኑ ቢደነግግም ማንም በማያውቀው ምክንያት ከኢትዮጵያ ሕዝብ በስውር ኢህአዴግ በሽግግር መንግስት ውስጥ የኤርትራ ወሰን ከቡሬ ማለት 71 ኪሎ ሜትር ወደ ውስጥ ገብቶ እንዲሆን ተስማማ። እንግዲህ ኤርትራ የቅኝ ግዛት ውል ከሚደነግገው እንኳን በቡሬ በኩል 11 ኪሎ ሜትር ወደ ውስጥ ኢትዮጵያ ገብታለች ማለት ነው። ባለስልጣናቱ የቡሬ ከተማ ጉብኝታቸውን ሐሙስ ጥቅምት 13 ቀን 2018 ዓ.ም ካጠናቀቁ በኋላ ታዲያ ከአሰብ 40 ኪሎ ሜትር ርቀት ላይ በምትገኘው ቢዱ ወረዳ ጊረፎ በምትባል ቦታ ጉብኝት ማድረጋቸውም ታውቋል። በጉብኝቱ ወቅት ለአካባቢው ማህበረሰብና በድንበር ለሚገኘው ኃይል ስለ ቀጠናዊ አጠቃላይ ሁኔታው ግንዛቤና አቅጣጫ መሰጠቱም ተጠቁሟል። ሌላ ሰሞነኛ ነጥብ ስናነሳ ደግሞ በኢትዮጵያ የሚንቀሳቀሰውና የኤርትራ መንግስት ተቃዋሚ ሆነው የቀይ ባህር አፋር ዲሞክራሲያዊ ድርጅት አዳዲስ ተዋጊዎችን ማስመረቁ እናገኛለን። የኤርትራ መንግስት ተቃዋሚ የፖለቲካና ወታደራዊ ቡድን ቀይ ባህር አፋር ዲሞክራሲያዊ ድርጅት ከ3 ወራት በላይ የወሰደ ከፍተኛ ወታደራዊ ስልጠና ያጠናቀቁ አዳዲስ ተዋጊዎችን ያስመረቀው በዚሁ ሰሞን ነው። የምረቃ ስነ ስርዓቱን ተከትሎ ድርጅቱ ባወጣው መግለጫ የድርጅቱ መሪና ወታደራዊ አዛዥ የሆኑት ኢብራሂም ሃሩን ሰልጣኞቹ ያሳዩት ዲሲፕሊንና ጽናት የሚደነቅ መሆኑን ጠቅሰው ስልጠናቸውን ማጠናቀቃቸው የድርጅቱን ወታደራዊ አቅም ለማጠናከር አንድ እርምጃ ነው ብለዋል። እዚህ ላይ ልናሰምርበት የሚገባው ጉዳይ ለአፋር ብሔራዊ ክልላዊ መንግስትና ለኢትዮጵያ ሕዝብ የቀረበውን ምስጋና ነው። የድርጅቱ መሪና ወታደራዊ አዛዥ ሲናገሩ ለድርጅቱ ዓላማ መሳካት ቀጣይነት ያለው ድጋፍ በማድረግ ለአፋር ብሔራዊ ክልላዊ መንግስትና ለኢትዮጵያ ሕዝብ ምስጋናቸውን አቅርበዋል። ድጋፉ የድርጅቱን እንቅስቃሴ ለማስቀጠል ቁልፍ ምሰሶ መሆኑንም ጠቁመዋል። እንደ ድርጅቱ ገለጻ ስልጠናው ትኩረት ያደረገው በውጊያ እንቅስቃሴዎች፣ በሽምቅ ውጊያ ስልቶች፣ በአካላዊ ብቃት ማጎልበት እንዲሁም ግልጽ በሆኑና ህዝብ በሚበዛባቸው አካባቢዎች ስትራቴጂያዊ ስምሪቶችን መከወን ላይ ነበር። ኢብራሂም ሃሩን ቡድኑ የቀይ ባህር አፋር ማህበረሰቦችን መብት የመጠበቅና በኤርትራ መንግስት ይፈጸማል ያለውን ጭቆና የመቃወም ተልዕኮን በድጋሚ አረጋግጠዋል። አያይዘውም አሁን ላይ ያለውን ፖለቲካዊና ወታደራዊ ፍላጎቶችን ለማሟላት የባህር ላይ አቅም ማጎልበትን ጨምሮ ተግባራዊ አቅሙን ለማሳደግ ማቀዱን ተናግረዋል። እንዲሁም የአፍሪካ ቀንድን ሰላምና መረጋጋት አደጋ ላይ ጥሏል ያሉትን የኤርትራ መንግስትን ለመታገል የኤርትራ ተቃዋሚዎች የጋራ ግንባር እንዲፈጥሩ ጥሪ አቅርበዋል። ሌላኛው በኤርትራ በተቃዋሚነት የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲያዊ ድርጅት ታዲያ ከወራት በፊት ቀደም ሲል ሐምሌ 6 ቀን 2017 ዓ.ም ባወጣው የአቋም መግለጫ በኢትዮጵያና ኤርትራ ባለስልጣናት መካከል የቃላት ጦርነትን ተከትሎ በአሁኑ ወቅት በድንበር አካባቢዎች ላይ ውጥረት መንገሱን በማንሳት የቀይ ባህር አፋር ህዝብ የጦርነት ሜዳ እንዳይሆን አስግቶ
አስግቶናል ማለቱም ሊዘነጋ አይገባም። በወቅቱ የቀይ ባህር አፋር ዲሞክራሲያዊ ድርጅት በአፋር ክልል ሰመራ ሎጊያ ከተማ ካካሄደውና በሺዎች የሚቆጠሩ በታደሙበት ህዝባዊ ጉባኤ ማግስት ባወጣው የአቋም መግለጫ ዓላማዎቹ እስኪሳኩ ድረስ ፖለቲካዊና ወታደራዊ ትግሉን በህይወት መስዋዕትነት ጭምር ለመቀጠል ያለውን ቁርጠኝነት አስታውቆ ነበር። ቡድኑ በመግለጫው ከኤርትራ መገንጠል በኋላ ገዢው ህዝባዊ ግንባር ለዲሞክራሲና ፍትህ ከመጀመሪያውኑ በቀይ ባህር አፋር ህዝብ ላይ በርካታ ኢፍትሃዊ ድርጊቶችንና ግፎችን ፈጽሟል ሲል ከሷል። እንዲሁም በአፍሪካ ህብረት ቻርተር ስር የተረጋገጡ መብቶችን በተለይም ደግሞ ከአንቀጽ 1 እስከ 25 የተዘረዘሩትን በመጣስ በቀይ ባህር አፋር ህዝብ ላይ ጭካኔ የተሞላበት ጭቆናና ኢፍትሃዊነትን ተግባራዊ አድርጓል ብሏል መግለጫው። በኢትዮጵያና ኤርትራ ባለስልጣናት መካከል የቃላት ጦርነትን ተከትሎ በአሁኑ ወቅት በድንበር አካባቢዎች ላይ ውጥረት በመንገሱ የቀይ ባህር አፋር ህዝብ የጦር ሜዳ እንዳይሆን አስግቶናል ያለው ድርጅቱም በድንበር አካባቢ ያለው ህዝብ እየተፈናቀለ መሆኑን እስከ 60 ዓመት አዛውንት ወደ ጦር ካምፕ ስልጠና እየገባ እንደሆነ ማመላክቶ ነበር። ህዝቡ ወደ አጎራባች ሀገራት እንዳይሰደድ ድንበሮችን በመዝጋት ሰቆቃዎች ይፈጸማል በማለት ጭምርም። በተያያዘ በሐምሌ ወር መጨረሻ ላይ ሌላኛው የኤርትራ መንግስት ተቋሚ ቡድን የሆነው የኤርትራ አፋር ብሔራዊ ኮንግረስ በፕሬዝዳንት ኢሳያስ አፈወርቂ ላይ ለሚያካሂደው በትጥቅ የታገዘ ትግል ዝግጅት እያደረገ መሆኑን አስታውቆ ነበር። በወቅቱ አስተያየታቸውን ለዶይቼ ቬለ የሰጡት የቡድኑ የሥራ አስፈጻሚ ኮሚቴ አባልና ቃል አቀባይ አሊ መሐመድ ዑመር ቡድኑ በኢትዮጵያ አፋር ክልል ሰመራ ከተማ ቢሮ እንደከፈተና ስራውን ወደ አዲስ አበባ ለማስፋትም እቅድ እንዳለው ተናግረዋል። የኢትዮጵያ መንግስት እንድንሰራና እንድንናገር እድል ሰጥቶናል ያሉት አመራሩ ወደ ክልሉ መመለሳቸው ከዲያስፖራ ተኮር እንቅስቃሴ ወይም አክቲቪዝም ወደ መሬት ላይ ወደ ወረደ ንቁ ንቅናቄ መሸጋገርን እንደሚያሳይም ነበር ያመለከቱት። ክስተቶቹ የመጡት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የቀይ ባህር መዳረሻ ስለማግኘት አስመልክተው በፈረንጆቹ ጥቅምት ወር 2023 ከሰጡት እንዲሁም ከኤርትራና ከጅቡቲ በኩል ወቀሳ ያስከተለውን አስተያየት ከሰጡ በኋላ በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ ባለበት ወቅት የመጡ ናቸውና ነው። እንግዲህ ኤርትራ የኢትዮጵያ የባህር በር ጥያቄ ላይ እንቅፋት ብትሆን የባህር በር ጥያቄው በምን መልኩ ነው የሚመለሰው የሚለው ጥያቄ የሚመጣው የሰሞነኛ እንቅስቃሴዎች ለጥያቄው ምላሽ ፍንጭ የሚሰጡ ናቸው የሚባለው ለዚያ ነው። በመጨረሻም ከኤርትራ ጋር ያለውን ችግር በሽምግልና መፍታት እንፈልጋለን ሲሉ አምባሳደር ዲና ሙፍቲ መናገራቸውን በተመለከተ የተሰማውን መረጃ አካፍለናችሁ እናብቃ። የተወካዮች ምክር ቤት አባልና የውጭ ግንኙነትና ደህንነት ጉዳዮች ኮሚቴ ሊቀመንበር የሆኑት አምባሳደር ዲና ሙፍቲ የኢትዮጵያ ሕዝብና መንግስት ከኤርትራ ጋር ጦርነት ውስጥ የመግባት ፍላጎት እንደሌላቸው ገለጹ ተብሏል። አምባሳደሩ ትላንት በሰጡት ቃለ ምልልስ የባህር በር እጦት ለኢትዮጵያ ኢኮኖሚ ደህንነትና መረጋጋት ፈተና መሆኑን ጠቅሰው ሀገሪቱ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት እንደምትቀጥል አስታውቀዋል። ለወደፊቱ የሀገሪቱ ኢኮኖሚ ባህር በር ወሳኝ ሆኖ መገኘቱንም አስረድተዋል። አምባሳደር ዲና ሲናገሩ በዚህ ረገድ የኢትዮጵያ ጥያቄ ፍትሃዊ ነው፣ እንዲሁም በ1982 የወጣውና የባህር በር የሌላቸው ሀገራትን የሚመለከተው ዓለም አቀፍ ሕግም ይደግፈናል ያሉ ሲሆን የኢትዮጵያ ፍላጎት በሰላማዊ መንገድ ሰጥቶ በመቀበል መርህ አብሮ ማደግ ላይ የተመሰረተ መሆኑን አመልክተዋል። ከዚህ ውስጥ ከጎረቤት ሀገራት ላይ ምንም አይነት ጫና የማድረግ ፍላጎት እንደሌለ ጠቅሰው ይህንን ኢትዮጵያ በተደጋጋሚ ስትገልጽ መቆየቷን አውስተዋል። ንግግራቸውን ሲቀጥሉም እኛ አሁን ጦርነት ውስጥ መግባት አንፈልግም፣ በአሁኑ ወቅት የኢትዮጵያ ሕዝቦች ፍላጎት ማደግና ተባብረው ከችግርና ከድህነት መውጣት ነው ያሉት አምባሳደር ዲና በዚህ የተነሳ ኢትዮጵያ ከጎረቤቷ ኤርትራ ጋር ጦርነት ውስጥ የመግባት ፍላጎት እንደሌላት አስረድተዋል። ከዚሁ ጎን ለጎን ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደምትቀጥልበትም ገልጸው ይህ የሚሆነው ግን በወታደራዊ መንገድ ሳይሆን በስምምነት መሆን እንዳለበት አስምረውበታል። በኢትዮጵያና ኤርትራ መካከል የተፈጠረውን ችግር በሽምግልና ለመፍታት ኢትዮጵያ ፍላጎት እንዳላት የጠቀሱት አምባሳደሩ የሁለቱም ሀገራት ወዳጅ የሆኑ ሀገራት በዚህ ጉዳይ የሽምግልና ስራ እንዲሰሩም ጥረት እየተደረገ መሆኑንም አስታውቀዋል። አምባሳደር ዲና የሽምግልና ካልተሳካ ኢትዮጵያ ወደ ፍርድ ቤት ልትሄድ እንደምትችልም ፍንጭ ሰጥተዋል። ውድ የሸገር ታይምስ ቤተሰቦች ለአሁኑ ያዘጋጀንላችሁ ጥንቅር ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ በሌሎች ጥንቅሮች እስክንገናኝ ቸር ቆዩን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።